ውድ የቻናላችን ተከታታዮች በዚህ ጥንቅራችን የኢትዮጵያ ቡና በስኒ $65 ማለትም 2600 ብር ገደማ በኪሎ ደግሞ እስከ $330 የተሸጠበትን ሁኔታ እናውጋችኋለን። ለመሆኑ አንድ ስኒ ቡና በ65 የሚሸጠው የት ነው? እንዴት? አብራችሁን ከቆያችሁ ዝርዝሩን ትሰሙታላችሁ። ይህን አስደማሚ የቡና ወግ ስፖንሰር ያደረገንን ኤሚር አድቨርታይዚንግን ከልብ እናመሰግናለን። ወደ ቡና ወጉ ከማለፋችን በፊት የአዲስ አድማስ ዩቲዩብን ላይክ እና ሰብስክራይብ ማድረጉን ልናስታውሳችሁ እንወዳለን። አሁን ወደ ቡና ወጋችን። የኢትዮጵያ ቡና በስኒ $65 በኪሎ እስከ $330። ካፕ ኦፍ ኤክሰለንስ የቡና የጥራት ውድድር ነው። ባለፉት 20 ዓመታት የጥራት ውድድር በዋና ዋና የቡና አብቃይ ሀገራት ውስጥ ሲካሄድ ቆይቷል። በኢትዮጵያ ውድድሩ የተጀመረው ባለፈው ዓመት ነው። ዓላማው ከተመረጡት ቡናዎች መካከል የተሻለውን ቡና መርጦ በዓለም አቀፍ ጨረታ ለታላላቅ ገዢዎች መሸጥ ነው። በተጨማሪም ትልቁ ዓላማው ገበሬዎችን እንዲሁም በአንድ ሀገር ያሉትን ልዩ ጣዕም ያላቸውን ቡናዎች ማስተዋወቅ ነው። ታምሩ ታደሰ ውልደትና እድገቱ በሲዳማ ክልል በምትገኘው ቀጠና ቀበሌ ነው። ከቡና ጋር የተዛመደ ስራ የጀመረው በቅርቡ ነው። ግን ቡናን ያውቃል፣ በደንብ ያውቃል። ሲዳማ ውስጥ ያደገ ማንም ሰው ስለ ቡና በደንብ ያውቃል፣ ይሰማል። አብዛኛው የአካባቢው ነጋዴ ቡና ነው የሚነግደው ይላል። ትምህርቱን በኤሌክትሪካል ምህንድስና ካጠናቀቀ በኋላ ደብረ ብርሃን ዩኒቨርሲቲ ማስተማር ጀመረ። ለሁለተኛ ዲግሪ ትምህርቱ አዲስ አበባ ዩኒቨርሲቲ 5 ኪሎ ገባ። ከትምህርቱ ጎን ለጎን ቡና ኤክስፖርት በሚያደርግ ድርጅት ውስጥ ተቀጠረ። ለማስተርስ ዲግሪው 5 ኪሎ እየተማርኩ ዱካለ ዋቀዮ የሚባል ድርጅት ውስጥ ተቀጥሬ ለ6 ዓመት ሰርቻለሁ። ስለ ቡና ያወቅኩት ያኔ ነው ብሏል ለቢቢሲ። ስለ ቡና ስራ እውቀቱን ሲያገኝ ቀጣዩ እቅዱ ደግሞ የራሱን ድርጅት አቋቁሞ መስራት ነበር። ከዓመት በፊት ዓላማው ተሳክቶ ድርጅቱን አቋቋመ። ሲዳማ መፈጠር ስለ ቡና እንድታስብ ያደርጋል። ቡናው በእውቀት ሳይሆን በልምድ ይሰራ ስለነበር ቁጭት ነበረኝ። ቡና ላይ ብሰራ ስለምል ልምዱም ጠቀመኝ። የግድ ግን ወደ እርሻ መግባት አልነበረበትም። የቡና እርሻ የለኝም። እርሻ ካላቸው ገበሬዎች ነው የምንሰበስበው። የተለያየ መጠን ያለው የቡና እርሻ ካላቸው ወደ 400 ከሚጠጉ ገበሬዎች ነው ቡና የምንሰበስበው ብሏል ታምሩ። አምና 1 ኪሎ ቡና $407 ተሸጧል። ካፕ ኦፍ ኤክሰለንስ ባለፈው ዓመት ኢትዮጵያ ውስጥ ሲጀመር የኮቪድ ወረርሽኝ ሂደቱን አስቸጋሪ አድርጎት የነበረ ቢሆንም ብዙ ገዢዎች ግን ተሳትፈውበታል። ውድድሩ በጣም ጥብቅና የምርጦች ምርጥ የሚወጣበት ነው። በዘንድሮ ካፕ ኦፍ ኤክሰለንስ 1864 ቡናዎች ለውድድር ቀርበው ነበር። ከመላው ቡና አምራች አካባቢዎች የመጡት ሁሉ ቀምሰው የተሻሉ የተባሉትን 40ዎቹን ወደ 8 አገር ልከናል ይላሉ የካፕ ኦፍ ኤክሰለንስ ኢትዮጵያ አማካሪ ወይዘሪት ቅድስት ሙሉጌታ። ቀጣዩ እነዚህን 40 ቡናዎች በጨረታ መግዛት ነው። እነዚህ ልዩ ጣዕም ያላቸው ቡናዎች የኢትዮጵያ ቡና ናቸው። ገዢዎቹ ልዩነታቸውንና ጣዕማቸውን ስለሚፈልጉት ነው ተጫርተው የሚገዙት ይላሉ ወይዘሪት ቅድስት። ባለፈው ዓመት $407 በኪሎ የተሸጠው ለኢትዮጵያ ቡና የተከፈለ ትልቁ ዋጋ ነው። ከሲዳማ ክልል ቡና አምራቹ አቶ ንጉሴ ገመዳ ናቸው በዚህ ዋጋ የሸጡት። ባለፈው ዓመት አንደኛ የወጣው 7 ኬሻ ቡና ነው የተሸጠው። አንዱ ኬሻ 60 ኪሎ ነው። የዘንድሮ አሸናፊም ከሲዳማ ክልል አልወጣም። ተረኛው ታምሩ ታደሰ ነው። ታምሩ ታደሰ ስለ ካፕ ኦፍ ኤክሰለንስ በአጋጣሚ ሰምቶ ነው ለውድድሩ እንዲዘጋጅ የተገፋፋው። ባለፈው ዓመት ያሸነፈው ጓደኛዬ ነው፣ የማውቀው ሰው ነው። ያም አስተዋጽኦ ነበረው። በዚያው ቡናን ለማዘጋጀት ወሰንኩ። ለውድድር ብቻ ሳይሆን ኤክስፖርት የሚሆንም ነው ያዘጋጀሁት። ማስታወቂያ ሲወጣ አቀረብኩ ብሏል። ታምሩ 2 አይነት ቡና ይዞ ቀረበ። ሁለቱም ቡናዎች ተሳካላቸው። አንደኛው ቀዳሚውን ደረጃ ሲይዝ፣ ሁለተኛው ደግሞ 5ኛ ደረጃን ያዘ።
24 ኬሻ ነው ከፍተኛው ማቅረብ የሚቻለው። እኔም አንደኛ ከወጣው ቡና 24 ኬሻ ነው ያቀረብኩት። አንድ ኬሻ 60 ኪሎ ነው። ስለዚህ አንደኛ የወጣው 1440 ኪሎ ነው። አምስተኛ የወጣውም ብዛቱ ተመሳሳይ ነው። ቡናዎቹ ደረጃቸው ብቻ ሳይሆን ዋጋቸውም ጭምር ነው እጅን በአፍ ላይ የሚያስጭነው። አንደኛ የወጣው ቡና በኪሎ $330 ነው የተሸጠው። ለጨረታ የቀረበው 1440 ኪሎውም አይደለም። ለናሙናም ብዙ ሀገር ሲላክ ዝግጅት ሲደረግም የሚወጣ ስላለ 1140 ኪሎ ብቻ ነው ለጨረታ የቀረበው። አንደኛ የወጣው ወደ $364,000 ነው የተሸጠው። አምስተኛ የወጣው ወደ $67,000 ተሸጧል። በአጠቃላይ ሁለቱም $431,000 ገደማ ነው የተሸጠው። አሁን ባለው የዶላር ምንዛሪ ወደ 19 ሚሊዮን ብር ማለት ነው ታምሩ እንደገለጸው። ለምን ይሆን ቡናዎቹ በዚህን ያህል ዋጋ የሚሸጡት? ይህ የቡና ግብይት መድረክ የተለየ ገበያ መሆኑን የሚገልጹት ወይዘሪት ቅድስት ሁሉም ቡና ግን በዚህ ዋጋ አይሸጥም ይላሉ። ስፔሻሊቲ ወይም ባለ ልዩ ጣዕም ቡና እንደዚህ አይሸጥም። ይህ ውድድር ነው። ገዢዎቹ በጣም የተለየ ቡና ለመግዛት ነው የሚወዳደሩት። በዚያ ላይ ቡናው በ4 ደረጃ በ8 ሀገራት ተቀምሶ ስለተሸጠ በአንድ አምራች ሊሸጥ ሲሞክር አንድ አይደለም ሲሉ ያስረዳሉ ወይዘሪት ቅድስት። ሌላው ደግሞ ካፕ ኦፍ ኤክሰለንስ ብዙ አባላት አሉት። እነሱ በሚያምኑት መንገድ ምንም መጨመር ሳይኖር የሚቀርብ ቡና ስለሆነም ነው በዚያ ዋጋ የሚሸጠው ብለዋል። የታምሩ ቡናስ ምን ቢሆን ነው እንደዚህ ተወዳጅና ተመራጭ የሆነው? ቡናው ከሌላው ቡና የሚለየው ከሚበቅልበት ቦታ ነው። አየሩ፣ ከአፈሩ ቡናው የሚያገኘው ሚኒራል አካባቢው ሁሉ ተደምሮ ልዩ ያደርገዋል። ከበቀለበት ቦታ እንጂ እኛ ያደረግነው ልዩ ነገር የለም። የቡናው ዝርያ ችግኙ 74158 እና 74165 የሚባል ዝርያ እኛ ጋር ብቻ አይደለም ያለው፣ ሌላም ቦታ አለ። በጣም ከፍታ ቦታ ላይ የሚበቅል ነው። ቦታው ነው ልዩ የሚያደርገው ብሏል ታምሩ። ውድድሩ የአንድ ጊዜ ገንዘብ ማግኛ ብቻ አይደለም። ታምሩም ሁሌም ቡናውን በዚህ ዋጋ ይሸጣል ማለትም አይደለም። በውድድሩ መሳተፉ ብዙ ጥቅሞች አሉት። ተቆጥሮም የሚያልቅ አይደለም። አንደኛውና ትልቁ እውቅናን ያቀዳጃል። ቡና ላይ ያሉ ሰዎችና ገዢዎችን ለማወቅ ያግዛል። ለሀገርም ለግለሰብም ትልቅ ጥቅም ነው የሚያመጣው። በዘርፉ ታዋቂ እንድትሆን ያደርጋል። ለዓለም ገበያ ኤክስፖርት እንዲኖርህ ያደርጋል። በገንዘብ ረገድም በጣም ይረዳል። ጥሩ መነቃቃት ነው ለኛ ካምፓኒ የፈጠረው። በኢትዮጵያ ደረጃም ካየነው ካፕ ኦፍ ኤክሰለንስ ትልቅ እድል ይዞ ነው የመጣው። በረከት ይዞ እንደመጣ ቁጠረው። ለሀገራችን መነቃቃት ደስ ይላል። ገበሬው ሁሉ ከፍ ያለ ዋጋ ነው የሚያገኘው። እንዲህ ነው ብለህ የምትጨርሰው አይደለም ብሏል። ጥቅሙ ታምሩ ከገለጸው ቢበልጥ እንጂ የሚያንስ አይደለም የሚሉት ወይዘሪት ቅድስት ናቸው። ሽልማቱ ለሁሉም ነው ይላል ታምሩ። ውድድሩ ተጽዕኖ ይፈጥራል። ካለፈው ዓመት አሸናፊዎች እንዳየነው አካባቢው በመተዋወቁ ከመደበኛ ዋጋ በላይ በ3 እጥፍ እየሸጡ ነው። አንዱ አምራች ካሸነፈ በአካባቢው ሌሎችም ቡና አምራቾች ይጠቅማሉ ብለዋል ወይዘሪት ቅድስት። ገንዘቡ ጠቀም ያለ ነውና በብሩ ምን ታደርጋለህ ሲል ቢቢሲ ታምሩን ጠየቀ። ቡና ውስጥ ነው ያለሁት። 100% ኤክስፖርት አደርጋለሁ። የቡና ስራዬን ሰፋ አድርጌ ለመስራት አቅጃለሁ። በዚህ ብቻ ሳይሆን ከባንክም ጨምሬ ሰፋ አድርጌ ለመስራት ነው ያሰብኩት ሲል መልሷል ታምሩ። መቼም ውጤቱ የታምሩ ብቻ አይደለም፣ ብዙዎችም ተሳትፈዋል። ሽልማቱ ለሁሉም ነው የሚለውም ለዚህ ነው። ገበሬዎች አሉ ቡና የሚያቀርቡ፣ እነሱ ላይ የተሻለ ነገር እንዲኖራቸው እንደ ሽልማትም ለመስጠት አስበናል። እነሱንም ማበረታታት ነው። ቀጣይነት እንዲኖረው ከግብርና ባለሙያዎች ጋር በመተባበር ችግኝ በማቅረብ ምርታማነትን በመጨመር ህይወታቸውን የሚያሻሽል ነገር በገንዘቡ ለመስራት አስበናል። ታምሩ የአሁኑ ውድድር ለመጀመሪያ ጊዜ
የተሳተፈበት ነው። ለዚህም ነው በቀጣይ እወዳድራለሁ፣ ብዙ ቡና ላልሰጥ እችላለሁ፣ ግን እወዳድራለሁ፣ በየዓመቱ ቡና እያዘጋጀው ለውድድር አቀርባለሁ ያለው። ለመሆኑ ዘንድሮ ምርጥ ቡና ከኢትዮጵያ ማቅረብ የቻለው ታምሩ ቡና ይጠጣል? ቡና ይጠጣል፣ ግን ካገኘ ነው። ሱሰኛ አይደለም። ካገኘ 4ም 5ም ስኒ በቀን ሊጠጣ ይችላል። ካጣ ደግሞ አንድም ላይ ጠጣ ይችላል። የጀበና ቡና ብዙም አይመስጠውም። ምክንያቱም ታምሩ ቡና መቅመስ ተምሯል። በጣም ልምድ ባይኖረኝም እቀምሳለሁ ሲል ራሱን ይገልጻል። ቡና መቅመስ መቻሉ ደግሞ ቡና ለመለየትም ለማድነቅም ጥሩ ነው ይላል። ብዙዎቹ የካፕ ኦፍ ኤክሰለንስ ተጫራቾችና ገዢዎች ቡናን ከመቁላት ጀምሮ በተለያየ ደረጃ እሴት ጨምረው የሚሸጡ ናቸው። ሲሸጡም ካፕ ኦፍ ኤክሰለንስ ብለው በከፍተኛ ዋጋ ነው የሚሸጡት። ሌሎች ደግሞ በጣም ትልልቅ የሆኑ ካፌዎች ውስጥ ይሸጣሉ። ባለፈው ዓመት አንደኛ የሆነውን ቡና የገዛው ለንደን ውስጥ $65 ነው አንድ ስኒ የሸጠው። እሱም በማስታወቂያ ከዚህ እስከዚህ ቀን ተብሎ በግል ባሬስታ ነው የቀረበው ብለዋል ወይዘሪት ቅድስት። እነዚህ እንግዲህ ሃይ ኤንድ ወይም ከፍተኛ ደረጃ የሚገኙ ካፌዎች ናቸው። በጣም ውድድር ነው፣ ለብዙ ሰዎች የሚደርስ ሳይሆን የቅንጦት ነው ሲሉ ገልጸዋል። ለዚህም ነው ታምሩ በቡና ዘርፍ የተሰማራችሁ ወገኖች በውድድሩ ተሳተፉ የሚለው። እየተወዳደርኩ እቀጥላለሁ። መወዳደሩ ጥሩ ነው፣ ለእኔ ብቻ ሳይሆን ለሁሉም ሰው። ሁሉም ቡና ላይ የተሰማራ ሰው መወዳደር አለበት ብዬ እመክራለሁ ብሏል። ውድድሩ ለማንም ክፍት ነው። ቡና ላይ ለተሰማራ አምራችም ሆነ ወደ ውጭ ላኪ ለሆነ ነጋዴ። መስፈርት ግን አለ። ቡናው ትሬሰብል ወይም ከየት ተነስቶ የት እንደደረሰ የሚያሳይ ማስረጃ የሚቀርብበት መሆን አለበት። በትክክል ቡናው የተመረተበትን ቦታ መረጃ እንፈልጋለን። የይዞታ ማረጋገጫ እንሻለን። ይህን ማሟላት የሚችል መሳተፍ ይችላል ብለዋል ወይዘሪት ቅድስት። እኔ ግን አሁን ትኩስ ቡና አምሮኛል። እናንተስ? ምንጫችን ቢቢሲ ነው። እናመሰግናለን።